የሚቀጥለው ጥቂት ደቂቃዎች ውስጥ የማወራው ነገር ካዳመጣችሁኝ በህይወታችሁ ትለወጣላችሁ። ሰላም፣ ሄለን እባላለሁ። ዛሬ ስንፍናን እንዴት አሽቀንጥራችሁ እንደምትጥሉት እነግራችኋለሁ። ተከታተሉኝ። ቁጥር 1 ጉግል ካላንደር መጠቀም ነው። ጉግል ካላንደር የለኝም የምትሉ ከሆነ ደግሞ ኖትቡክ ይዛችሁ ዛሬ ይሄ ነገር እሰራለሁ ብላችሁ መጻፍ። ለምሳሌ መጽሐፍ ማንበብ ሊሆን ይችላል፣ ስፖርት መስራት፣ ቤተክርስቲያን መሄድ ሊሆን ይችላል። እነዚህ የተለያዩ ነገሮች በህይወታችን ውስጥ ልንሰራቸው የሚገባ ነገር እነዚህ እሰራለሁ ብላችሁ ኖትቡክ ውስጥ ጻፉ። ከዛ በኋላ አይሙራችሁ ራሱ ያስጨንቃችኋል ካልሰራችሁት ማለት ነው። ስለዚህ የግዴታ መስራት ትጀምራላችሁ። ይሄ ለኔም የሰራልኝ ነገር ስለሆነ ነው። በነገራችን ላይ እኔም በጣም ስንፍና ያጠቃኝ ነበረ። ለልጆቼ የሚደረገውን ነገር ካደረኩ በኋላ ስለራሴ ምንም ግድ አይሰጠኝም ነበረ፣ ከምላችሁ በላይ በጣም ማለት ነው። ፊቴ መታጠብ እስከሚያስጠላኝ ድረስ ይሄን ያክል በጣም ስንፍና ነበረብኝ። ይሄ ሁሉ ግን ምን ያመጣል? ዲፕሬሽን፣ ጭንቀት፣ በራስ መተማመን ማጣት፣ ብቸኝነት፣ የአእምሮ ጤና ችግርም ያመጣል። ስለዚህ ማድረግ ያለባችሁ ነገር ፕላን አድርጋችሁ መዋል፣ ይሄ በጣም አሪፍ ነው። ለኔም የሰራልኝ ነገር ስለሆነ ነው። ቁጥር 2 ደግሞ ፕሮዳክቲቭ ከሆኑ ሰዎች ጋር መዋል። ዘመድ፣ ጓደኛ ሊሆን ይችላል፣ ግን ደግሞ ከማን ጋር እንደምትውሉ ማወቅ አለባችሁ። ለመለወጥ ካሰባችሁ ውሏችሁ መሆን ያለበት ከመለወጥ ከሚፈልግ ሰው ጋር፣ ስራ መስራት ፍላጎት ካለው ሰው ጋር፣ በየጊዜው አዳዲስ ነገር መፍጠር ከሚፈልግ ሰው ጋር መዋል ግዴታ ነው። እናንተ ከነሱ ጋር በዋላችሁ ጊዜ የማትለወጥበት ምንም ምክንያት የለም። ይህንን ስላችሁ ደግሞ ጓደኞቻችሁ ምናምን ተዋቸው እያልኩ አይደለም፣ ግን ደግሞ ማግኘት ባለባችሁ ሰዓት ማግኘት፣ ከዛ በተረፈ ደግሞ የራሳችሁ የሆነ ላይፍ ስታይል መከተል ጥሩ ነው እንጂ ይሄ አብሮ ውሎ እንጆ እያደረጉ ሙሉ ቀን ምናምን ቡና እየጠጡ ምናምን ይሄ ህይወታችሁ ተመሳሳይ በሆነ መንገድ እንዲሄድ ያደርገዋል። ምንም አይነት ለውጥ አታዩበትም ማለት ነው። ስለዚህ የግድ መምረጥ ይኖርባችኋል። ሶስተኛ ደግሞ ዶፓሚን ዲቶክስ ይባላል፣ ወይም ደግሞ ትኩረት መሰብሰብ። ይሄ እንዴት እናደርጋለን? ብዙ ጊዜ እኛ ስልክ እንጠቀማለን ሙሉ ቀን። በተለይ አንዳንድ ሰዎች አሉ ሙሉ ቀን በቃ ቲክቶክ ላይ ሶሻል ሚዲያ ላይ የሚውሉ። ይሄ ደግሞ ዶፓሚን የሚባል እንዲያመነጭ ያደርገዋል እና እሱ ነገር ደግሞ በህይወታችን ውስጥ ልንሰራው የሚገባ ነገር ከባባድ ነገሮች እንዳንሰራ፣ ከባድ ነገር መስራት እንድንጠላ ያደርገናል። ስለዚህ ይሄ እንዳንለወጥ ከሚያደርጉን ነገሮች፣ ስንፍና ከሚያመጡብን ነገሮች አንዱ ነው። ስለዚህ በምን መንገድ እናስተካክለዋለን ካላችሁ ደግሞ ሙሉ ቀን የምትይዙት የነበረ ስልክ በሌላ ነገር መተካት፣ ጸሎት በማድረግ፣ ወክ በማድረግ፣ ቤተክርስቲያን በመሄድ፣ የተለያዩ ነገሮች በማድረግ የስልኩን የነበረ ቦታ ተክታችሁ በዚህ መንገድ ልታስተካክሉት ትችላላችሁ ማለት ነው። ስለዚህ መጀመሪያ ምቾት መምረጣችሁ በኋላ ውጤቱ ምንም አይነት ውጤት አይኖረውም። እንደውም ድካም፣ ስንፍና ነው የሚያመጣው ውጤቱ። ከባድ ነገር ቻሌንጅ አልፋችሁ ደግሞ በኋላ ጥሩ ውጤት ያመጣል። ስለዚህ ሁለቱም ከባድ የሚሆኑብን ከሆነ ውጤት ያለው ነገር መምረጥ ይሻለናል። ይሄ ስላችሁ ደግሞ ስቴፕ ባይ ስቴፕ ነው። በአንድ ጊዜ ከመሬት ተነስተን የምናስተካክለው ነገር አይደለም። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀጣይ እስከምንገናኝ ሰላም ሁኑ።